Yo, it's Yegedion. You see that? No way. Let's go. Hit that subscribe. Nina. ሰላም ነው አለን። በጣም ቪዲዮዎች እኮ እየመጡልኝ ነው ያያዩዋቸው ነው። እናባት ሰላም ነው እንዴ? ደህና ነህ? ስም ማን ነው? አዶና ይባላል። እኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? አንተ ጎበዝ አማርኛ ትችልም እንዴ? አረም ኦሮምኛ ትችላለህ? ዋይኮ ለቤተጌታ አዶናይ አሁን ግቢው ምን ይባላል? ምንድን ነው ያለው? ቅድም ማንፈንጀ ግቢ ሰላም ነው። ግቢው ምንድን ነው? ሆቴል ምንድን ነው ይባላል? ምንድን ነው ያለው? አዶናይ የረባት ሰዎች ተሰርተሻል። አሪፍ አሁን መሰራሽ ስብ ነበር ስላገኘው ደስ ብሎኛል። ከኔ ጋር ዛሬ ችግር አለ እንዴ? ከኔ ጋር ችግር አለ? ኦኬ ካንተ ጋር ነው እየቆያለሁ። እንግዲህ ሲግናል ለምታደርገው ነገር ሰው ቻሌንጅ እናስጀምርላታለን። እናንተ ቻሌንጅ እናስጀምርላታለን። ቤቱን ይሰራል ይበል ማንነቴ የትኛው ጌታማ ገለቶ እንግዲህ አማርፋ ነው ገለቶ ቴንክ ዩ ማለት ነው። አማርፋ እንጀሪም ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከገሜ ጋር ነን ያለነው። ከገመቺስ ማለት ነው። እንደዚህ አድርጌ ልሸከምሽ ምን ታመጫለሽ? ና እንውጣ። እንግዲህ ከገሜ ጋር ነን ያለነው። ልብስ ልንገዛ ነው። እንዴት ነሽ? እንዴት ነህ? እንዴት ነህ? ኧረ አማርኛ ትችያለሽ? አማርኛ ትችያለሽ? ልብስ ልግዛልህ። አሁን አብረን ልብስ እንገዛለን። ዝንጥ ብለህ ነው የምትሄደው። እሺ እስኪ ሳሜኝ ሟ እውይ ልልቀቅ። እኔ አባት ና በል በእግራችን። ሃይ እናት እንዴት ነሽ? ደህና ነሽ ወይ? አለን ና ወንድም አለ። እሺ የቱ ጋር ነው ያለችው? ሀደሬት ዋሐት ጻር ጀስተለ እቤ ቆጃኒ እንደውላት እስኪ የት አለች? የት ጋይስ? አሁን እንግዲህ ወደ ልብስ ቤት እየሄድን ያለነው ልብስ ልንገዛ ማለት ነው ከገሜ ጋር። ገሜ የኔ አባት እንዴት ነሽልኝ? ኧረ አማርኛ እየጎበዘ ነው። ስም ማን ነው ወንድም አለም አንተ? ደሜ ናይስ ጃ። እንግዲህ ገሜና ጃም አስተዋውቀናቸዋል። አብረን እየሄድን ያለነው ልብስ ልንገዛለት ለገሜ ማለት ነው አይደል? yes sir። ገሜ እንደሜ ደሜ ገመቺስ። አንተ ደግሞ ደሜ ደሜ ሙሉ ስምህ? ደሜ ቡልቲ። ኦ ናይስ ደሜ ቡልቲ አሜዚንግ። ዋይ ሺ ቢለም ከሳምንት በኋላ ነው የሚሄደው። አረ እኔ አባት ከገሜ ጋር ልብስ ለመግዛት ማለት ነው። ገሜ በቃ ትደውል ና ደሜ። እሺ ኦፓ ቆይ ቭሎጉ እንትን እየሆነ ነው። ትንሽ እንሂድ። እዚህ ትሆኛለሽ? እኔ ባመጣለሁ። እሺ ነይ ቶሎ በይ። እሺ ሌትስ ጎ እንሂድ። በዚህ ኦፓ ቤት ቤት ቦል ስማ ተመቸ? በየትኛው እንሂድ? ናፒ ሆፓ ተመችቶሃል? ገሜ ማን ዳዳ መዝፈን ትችላለህ? መዝፈን ትችላለህ እንዴ? አተ ገሜ መዝፈን ትችላለህ? መዝፈን አማርኛ ስለማምደዋለሁ ዛሬ እኔ። እችላለሁ አለ። እስኪ ዝፈን ታፍሪያለሽ?
ሆፓ አናቢ ወርቀ ነበረ። እሺ ደረስን። እሺ እና እዚህ ጋር ሆፓ እንዳትወድቅሽ። አለባበሴ የወደድከው እንዴት ነው? ስማ እቺ አውርጄ ልስጠው እንዴ? ማን ያውቃል? እንካ የት አለ? ላንተች ትወዳለህ? ያ ቦክስ እስኪ በቦክስ ሙታው አንተ ቦክስ በል 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 ኦልራይት ገሜ ማን እንዴት ነው? ሰላም ነው? እንዴት ናችሁ? የኔ አባት አለ ይኸው አንድ ገራሚ ልጅ ይዤ ልመጣለሁ። ገመችስ ይባላል። ሰላም አባሽ የኔ አባት ቶሚ ፋሽን ነው ይሄ። ቶሚ ፋሽን ይባላል አለን። እስቲ ለሱም ይሁን ጸዴ ልብስ እስኪ በእናትህ ፏ እናድርገው እስኪ ሳይዝ እንዳይበዛበት ነው። እስኪ ቼክ እናድርግና ያለውን ናፒዮ ኧረ እንዴ ይጠልቃል። ከዚህ ጀምሮ እስከዚህ ነው። ሌላ የለም ሳይዝ አነስ ያለ ኧረ ተው እስኪ አትሊስት እቺ ቦርሳ እንሞክራት። እንካስኪ ደሜ የስ ና ጎበስ። እስኪ ተመቸው? ወደድከው? ያንሳላ ከዚህ በላይ ወይንሽ እንዴት አለ እንዴት ነው አባት? ጫማ ነገርስ ለሱም ይሆን ኖረ አይጠፋማ። ነይ ቁጭ በይ እዚህ ጋር። እሺ ነበር ቫይራል መውጣት ለምትፈልጉ ሰዎች አንድ ትልቅ ምክር አለኝ። ቫይራል መውጣት ከፈለጋችሁ ቫይራል አለመውጣትን መፈለግ ይኖርባችኋል። ሆን ብላችሁ ነው የምላችሁ። ኦልራይት በጣም ቫይራል መውጣት የሚፈልጉ ሰዎች ቫይራል አይወጡም። ሲሪየስሊ ነው የምላችሁ። ስለዚህ ይህ ቪዲዮ ቫይራል እንዲወጣ አልፈልግም ብላችሁ ስሩት። መድኃኒዓለም ነው የምላችሁ። አሁን እኔ ምንም አይመስለኝም እንደ አንድ አዶናይ በጣም ቫይራል በመውጣት የምታወቅ ሰው ነኝ። ግን አንዳንድ ቪዲዮዎች ቫይራል ላይወጡ ይችላሉ። ሜቢ 50,000 ስታክ ሊያደርግ ይችላል። who knows man I know ከሳምንት በኋላ ያ ቪዲዮ 200,000 እንደሚገባ ግን ቫይራል አልወጣሁም ቀንሰብኝ እንደዚህ ሆንኩም ብዬ አልጨናነቅም። አዶናይ መሆኔን እንቀጥላለሁ፣ መስራቴን እንቀጥላለሁ ቢካዝ ያለፍኩት ነገር ስለሆነ ኦኬ። አስታውሳለሁኝ ማለት ነው ከ3 አመት በፊት የኔ ቆንጆ ብያልኩኝ ቪዲዮ ስሰራ የመጀመሪያ ጊዜ በጣም ቫይራል እየወጣው ነበር። በጣም በሚሊዮኖች እየታዩልኝ ነበር። በጣም ብዙ ላይክ፣ በጣም ብዙ ኮሜንት፣ ምን አይነት ሰው ነው ምናምን እየተባልኩኝ ነበር አስታውሳለሁ። ከዛ እሱ ነገር ቀነሰ። ኦኬ ቀነሰና ኖርማል ኦኬ። በጣም የዛኔ እንኳን እየተጨናነቅኩኝ ነበር። ወይኔ በቃ ካሁን በኋላ ቫይራል አልወጣም እያልኩኝ። ግን ወንድም አለም ምን አደረኩኝ? እየሰራው ቀጠልኩኝ። ስራዬን ቀጠልኩኝ። ቪዲዮ መቅረጼን ቀጠልኩኝ። እንደ አዶናይ ጠንክሬ ኮንሲስተንት ሆኜ ዲሲፕሊንድ ሆኜ ቀጠልኩኝ ማለት ነው። ሌላ ጊዜ ደግሞ ቫይራል መውጣት ጀመርኩ። በሆነ ነገር ቫይራል ወጣው። ገባችሁ? ይህ ቫይራል ደግሞ ወረድ ያለ። ከዛ ደግሞ እንደገና ቫይራል ወጣው። ገባችሁ? በምን ምክንያት? ከ4 ወር በፊት አስታውሳላችሁ ምን ያህል ቫይራል እንደነበርኩኝ በማይሆን ሰዎች ሲተርቡኝ ጊዜ ታስታውሳላችሁ። ከዛ በኋላ ደግሞ እሱ ነገር ቀነሰ። ከዛ ደግሞ አሁን ደግሞ በጣም በኃይለኛው ቫይራል ወጣው። ሜቢ አሁን ሊቀንስ ይችላል who knows። ግን እንደ አንድ አዶናይ የማውቀው ነገር ቢኖር መስራቴን አላቆምም። ተግባር ላይ እውላለሁ። ጠዋት እነሳለሁ። ለአዶናይ ደግሞ ሾው አፕ አደርጋለሁ። ምክንያቱም ተስፋ መቁረጥን አልፈቅድለትም። ህይወቴ ውስጥ መግባት አይችልም። ተስፋ መቁረጥ ምንድነው? አልረዳውም። ቃላቱ አይገባኝም። አረብኛ ነው ይሄ ቋንቋ። አልረዳውም። ስኬት ብቻ ነው የማውቀው። ስኬት ብቻ ነው የምከተለው። በምንም ደረጃ በምንም መንገድ ከፍታ ላይ እገኛለሁ። እወዳችኋለሁ።